የዚህ ዘመን ታዋቂነት ብዙዎችን ይሸውዳቸዋል። ታዋቂነትና እውቀት፣ ታዋቂነትና ትክክለኛ ክብር፣ ታዋቂነትና ትክክለኛ ሰንበት፣ ታዋቂነትና ዘወረደ፣ ታዋቂነትና ቅበላ፣ ታዋቂነትና ክርስትና፣ ታዋቂነትና ኑሮ፣ ህይወት፣ ትዳር፣ ቤተሰብ፣ ሀገር ይምታታባቸዋል እና እንዴት ይታያቸዋል? እስቲ ዛሬ ለቅበላ፣ ለጾም መያዣ፣ ለሰንበት ዕለት እንዲሁ ለዘወረደ የሚስማማ የተወሰነ ቃላት ትላንት የሚገርም ከገጠመኝ ከስላሴ ቤተክርስቲያን ጀምሮ ለሽርሽር አንድ ወዳጅ ከነገረኝ በኋላ የሚገርም የመንገድ ዳሩን የወንዝ ዳር ፕሮጀክቱን እያየው ረጅም ሰዓት ሽርሽር እያደረግኩን የመጣሁት በዛ መሀል የታዘብኳቸው ብዙ አስደማሚና አስገራሚውን ነገሮች አሉ። የሚገርመው ከእናንተ እንዴት ታስባላችሁ? ግን ታዋቂነት በዚህ ዘመን በትክክል ነው የተሰጣችሁ ያለው? እንዴት ታስቡታላችሁ? ከሆነ ከወራት በፊት ምናልባት 4-5 ወር ሊሆን ይችላል። ከወራት በፊት በቢሊዮን የሚቆጠር ብር የድርጅት ብር የሚያንቀሳቀስ አንድ ሰው ዋና ስራ አስፈጻሚ የሚባል ሰው አቅ ነበርና አጋጣሚ በጨዋታ መሀል ትልቅ ሰው ነው፣ በሆነ ጉዳይ ተገናኝተን የምናወራው ነገር ነበርን እና የ45 ሚሊዮን ብር መኪና ለመስሪያ ቤቱ እንዳስገዛ ነገረኝ። እና ተው እንጂ አልኩት። ሲነግረኝ አጓጓኝ። ካላየሁት አልኩ። ሰው ፓርኪንግ ውስጥ ወስዶ አሳየኝ። ይገርም መኪና ነው። 45 ሚሊዮን ብር ከተማዋ ላይ ከሚንቀሳቀሱት የባለስልጣን የትልልቅ ሰዎች መኪና መካከል አንዷ ነች ማለት ነው። እሱ ግን በእግር ነው መሄድ የሚመርጠው። መኪናዋን እያቆመ በእግር ነው የሚሄደው። እዛ ለምን አልኩት፣ ምንም ይህ ታዋቂነቱ መቀማጠሉ መቀናጣቱን አይፈልግም። መስሪያ ቤቱ ከ100 ቢሊዮን ብሮች በላይ የድርጅት የመስሪያ ቤት የመንግስት ገንዘብን የህዝብ ገንዘብን በቢሊዮን የሚቆጠሩ የህዝብ ገንዘብን የሚያንቀሳቅስ ሰው ስለሆነ ለመስሪያ ቤቱ ይገባዋል መኪናውን መግዛት። ወደፊት የሚመጣው አለቃ ያስፈልገዋል። ስለኔ ያን ያህል ብዙ ችግር የለብኝም ብሎ በእግር ይጠቀማልና አጋጣሚ ተገናኝ። በእግር የተወሰነ ቦታ ስንሄድ አወራን። በቃ ለዛ ነው ለመስሪያ ቤቱ ነው እንጂ ለኔ አይደለም። መስሪያ ቤቱ ይሄን ያህል ቢያንስ 150 ቢሊዮን ብር እያንቀሳቀሰ ወይ 250-300 ቢሊዮን ብር ሊሆን ይችላል፣ እንደዛ አካባቢ ይመስለኛል። ያን ብር እያንቀሳቀሰ የ45 ሚሊዮን ብር መኪና ምንም ማለት አይደለም ለመስሪያ ቤቱና ግዴታ ነው ብሎ ለወደፊት ያስፈልጋል መኪናው ግዴታ ነው ብሎ የተገዛችው መኪና አሳየኝ። ደስ ትላለች፣ ግን አየህ እውቅናውን በትክክል ይዞታል። ስለዚህ ምንም ከተማ ውስጥ ከሚንቀሳቀሱት አንዱ ተራ ሰዎች መካከል ሆኖ በእግሩ ይንቀሳቀሳል ማለት ነው። ምንም በቢሊዮን የሚቆጠር የህዝብ ገንዘብ እያንቀሳቀሰ እየመራ እያስተዳደረ ቢሆንም ያን ያህል መወሰን ችሎ የ45 ሚሊዮን ብር እንዲገዛ አድርጎ መወሰን የቻለ ሰው ቢሆንም ማለት ነው። አንድ ወቅትም እንደዚህ አንድ ክፍለ ሀገር ላይ ጠፍቼ በነበረበት ጊዜ የሄድንበት ጉዞ አስጠልቶኝ ገዳም ተሳልሜ መጣሁ እና እዛ ገዳም ተሳልሜ ስመጣ የክፍለ ሀገር መንገድ አላቅም አይደል፣ ተምታቶብኝ የሌለ ሰፈር ውስጥ ገባሁ። እዛ ገጠር ውስጥ ያገኘኋቸው ሰው ከብዙዎቹ ለየት ይላሉ እና ቋንቋው ተናጋሪ ናቸው። ህዝቡ ያስማማሉ። የተታረቀ ገበሬ ነው የሚመስሉት። ኋላ ላይ ሲነግሩኝ ከተማ ውስጥ የሚገርም ህንፃ ያላቸው ሰው ናቸው። ከየት እንደመጣው ስነግራቸው የተወለድኩባትን አዲስ አበባ ያደግኩባትን ቤት ጭምር ሰፈሯን ያውቁታል። በስመ አብ የሚገርሙ ሰው ናቸው። እኚህ ሰውዬ ሀብት አላቸው፣ ንብረት አላቸው። እዛ ሄዱት ቤተክርስቲያን እንዲሳለሙ ነው። እዛው ልክ ሽማግሌ ናቸው፣ ሊያስታርቁ ነው፣ ህዝብ ሊያስማሙ ነው። ግን ከገበሬው የተለየ ልብስ የላቸውም። አላደረጉም። ከገበሬው ጋር ገበሬ ሆነው ነው የሚኖሩት። ከተማም እንደዚያው ናቸው። የድሮ ታዋቂነት በኢትዮጵያ ውስጥ እንዲህ ነው። መሪው ከህዝቡ፣ ህዝቡ ከመሪው የተለያየ አይደለም። ቤተሰብ ያለው ልጅ ከቤተሰቡ የተለየ የሚያፈነግጥበት ነገር የለም። የድሮ እውቅና ላይ ማለት ነው። እውቅና የድሮ መሰረት የያዘ ነው፣ ስር የረገጠ ነው፣ የተስተካከለ ነው። ስለዚህ የትም ጋር ሲገቡ የትም ሲሄዱ አይሸማቀቁም፣ አይፈሩም፣ አይጨነቁም። ታዋቂ ነኝ፣ ካሜራ ይደቀንብኛል፣ ሰው ይፈልገኛል አይሉ። ክብር ያላቸው ናቸው። ሞገሰ እግዚአብሔር አላቸው። ክብርም ሞገስም ስላላቸው እግዚአብሔርም ይከልላቸዋል፣ እግዚአብሔርም ይጠብቃቸዋል አሉ። ይሄ እንግዲህ የድሮዎቹ ርዝራዥ ሆነው እኔ የዛሬ 10 ዓመት አካባቢ ያገኘኋቸው ሰው ናቸው የምነግራችሁ። ምክንያቱም ህንፃ አላቸው፣ ደህና ብር አላቸው፣ ግን ገጠር ውስጥ ነው ያሉት። የተለያየ ፖለቲካ ስራ ሊሰሩ ይህ ሽማግሌ ሆነው ሊያስታርቁ ነው እዛ የሄዱት። ሊያስታርቁ፣ ሰው ሊያስማሙ፣ የተጣሉ ነገሮች ሊያስታርቁ፣ ቤተክርስቲያን ገበሬና ገበሬ የተጣሉትን ነገር ሊያስማሙ ነው የሄዱት እና ጥሩ ስራ ሰርተውም መጥተዋል። ደስም ነው ያለኝ። በዛው በእኔ ምክንያት የተፈጠረ ለአካባቢው ጸግረ ልውጦኝ ስለነበረ መንገድ ጠፍቶብኝ ስርበተበት እሳቸው ናቸው። ለምን ሌላው ቋንቋ የሚናገረው እኔ የምናገረውን አማርኛ አይችሉትም፣ ሌሎቹ እሳቸው ይችሉታል እና ቤቴን ጨምረው። ይሄ ታዋቂነት ነው የድሮ። እስቲ አሁን ከድንግል ማርያም በላይ ታዋቂ ማን አለ? ግን እግዚአብሔር ባይገልጣት በተራራ ላይ የሚበራ መብራት፣ በእንቅብ ላይ ያለ ታላቅ ቦታ ላይ ያለ መቅረዝ ላይ ያለ መብራት ማን ሊሰውረው ይችላል? እንዳለ ክርስቶስ ተራራ ላይ ያለ መብራት ይገለጣል። መብራት ቅድስት ድንግል ወላዲተ አምላክ ፈሪሳውያን፣ ሰዱቃውያን፣ አይሁድ፣ የተለያዩ እምነት አራማጆች ሮማውያን በሚርመሰመሱባት እስራኤል ውስጥ ነው የተወለደችው አይደል እንዴ? ሊባኖስ ተራራ አሁን በቅርቡ ልደቷንም እናከብራለን አይደል? የደብረ ዕንቁ ልደታዎች በልደታ ግንቦት ልደታ ቤተክርስቲያኗን እንድትመረቅ እናድርግ ገቢ አድርጉ እያሉ ነው። እድል ያላችሁና የምትወዷት ደግሞ አብይ ቤተመንግስት ከሚያሰራበት አጠገብ ቆበና 4 ኪሎ ጀርባ ያለችው ቆንጆ ቤተክርስቲያን ነች፣ የምታምር ነች። ለመስቀሉ እንሮጣለን ብላችሁ የሮጣችኋላችሁ እንግዲህ ገቢ ገንዘብ የምትችሉትን አድርጉላትና ቤተክርስቲያኗ ትመረቅ። ልመና ቤተክርስቲያን ቢቆም እንዲህ ደስ እንደሚለኝ በእውነት ሰው ላይ ቢሰራ። ታዋቂነቱ የተምታታውን ለምንድን ነው? ትክክለኛ ስራ አይደለም የምንሰራው።
ትክክለኛ ስራ አንድ ለምንሰራው እና እመቤታችን ቅድስት ድንግል ማርያም ታዋቂ ነች፣ ግን አትጨንቅም፣ አትከብድም። ማንንም ህዝብ አላሳቀቀችም። መንገድ ጋርድ አትፈልግም። ጋርዷ ቅዱሳን መላእክት፣ ቅዱስ ገብርኤል፣ ቅዱሳን መላእክት ናቸው ጋርዶቿ። ሞገሷ ውበቷ መንፈስ ቅዱስ ነው። ኃይሏ ጸጋዋ እግዚአብሔር ነው። ብርታቷ የህይወቷ አቅጣጫ እሱ ነው። ስለዚህ ጌታን ስትወልድ ችግር አልነበረባትም። በእሷ በኩል ሰው ነው ችግር የሚያመጣባት እንጂ ለምን የሚወለደው ንጉስን ማን ይፈልገዋል? የተወለደው የአይሁድ ንጉስ ብሎ ያሉት ነገስታት የሰገዱለት ነው። መላእክት የዘመሩለት፣ ቅዱሳን የሚያመሰግኑት፣ ነቢያት የተነበዩለት፣ ሐዋርያት የሰበኩት፣ እኛ ዛሬ የምንኖርለት ክርስቶስ እሱን የወለደች። በእሷ በኩል እግዚአብሔር ውበቷ ተመቸው። ከኪሩቤል ይልቅ ጀርባዋ ተመቸው፣ ንጽሕት ናትና የማትኮረኩረው እያልን እኮ እንዘምራለን። ተመችተዋለች ለእግዚአብሔር። ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ አድራለሁ። እስመ ሐረያ እግዚአብሔር ለጽዮን አይደል? ከምትኩኖ አብደራ እንደዚህ የሚል የግዕዝ ቃል አለ። ማደሪያው ትሆነው ዘንድ መርጧታልና እግዚአብሔር መርጫታለሁና በእርሷ አድራለሁ እንዳለ ማለት ነው። ቅዱሳት መጽሐፍ ተጽፏል። ታዋቂ ነች። እንግዲህ ከእሷ በላይ ታዋቂ ማን አለ? ምድር እንግዲህ በትክክል የኖረችበት እሷ ነች። ነገስታት፣ ነቢያት፣ ሐዋርያት፣ ጻድቃን ከእነሱ በላይ ታዋቂ ማን አለ? ምድርን በትክክል ኖረውባታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዋቂነትን ታስተካክለዋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይጨንቅም። ተከታይ የሆነ ታዋቂ ሀብታም ነኝ፣ ዝነኛ ነኝ፣ ጸሐፊ ነኝ፣ ደራሲ ነኝ፣ ሰባኪ ነኝ፣ ጳጳስ ነኝ፣ ዲያቆን ነኝ የሚል አይጨንቅም፣ አይከብድም። በምድሪቷ ላይ በትክክል ለመኖር የሚፈልግ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል መሆን አለበት። ሌላ ሃይማኖት ተከታይ ሆኖ ሌላ ገንዘብ እያንቀሳቀሰ እግዚአብሔር የሌለበት ኑሮ እየኖረ ታዋቂ ቢሆን ይጨነቃል፣ ይቸገራል። አይሾ ስፒድን እስቲ አዩት። እስቲ አዶናይ ነው እስቲ ጽዮን ማርያም ሄዶ እንደተፈጠረ አዶናይ ኢትዮጵያዊ እንግዲህ ታዋቂ ነው። ጽዮን ማርያም ቤተክርስቲያን ውስጥ ሆኖ ስንት ልባች ግማሽ ታቦት አይደለም አክሱም ጽዮን ላይ ያለው ጽዮን ማርያምን ረስቶት ከአዶናይ ጋር ፎቶ መነሳት ጀመረ። ድንግል ማርያምን እኮ ቢያገኛት ፎቶ እንነሳ ነው ለቲክቶክ ለዩቲዩብ የሚላት እንጂ ሰው የሚገባትን ክብር አይሰጥም። ስለዚህ ዘመን ታዋቂነት ግልብ ነው። ታዋቂ ነኝ ብለህ እንዳትሸውድ ራስህን። ታዋቂ ነኝ፣ በጣም ዝነኛ ነኝ፣ የተከበርኩ ነኝ ብለህ መሸወድ የለብህም። ትክክለኛው ታዋቂነት በእግዚአብሔር ፊት ሞገስ ያለ መሆን ነው። ያ ደግሞ ስራ ይፈልጋል። ያ ደግሞ እግዚአብሔርን ማወቅ ይፈልጋል። ያ ደግሞ ሞገስ እግዚአብሔር ይሰጣል። ዳዊትን ከእረኝነት አንስቶ ቤተ መንግስት ከተተው። ግን ቤተ መንግስት ቁጭ ብሎ የሚመኘው ምንድን ነው? በቤተ መንግስት ተመችቶኝ እየተቀማጠልኩ ዘና ያለ ኑሮ እየኖርኩ ከምኖር በእግዚአብሔር ቤት ጣል ዘንድ እግዚአብሔር ማደሪያዎች ይናፍቆኛል፣ እግሮቹ በሚቆሙበት ቦታ መስገድ እወዳለሁ እያለ እኮ የሚዘምር ነው። ቅዱስ ዳዊት እንደዛ ነው። ታዋቂ ዮሴፍ ነው። እረኛ ነበር፣ እስረኛ ነበር። ወንድሞቹ የጥሉት፣ ቤተሰቦቹ ትንቢት ስለተናገረ ከልጅነቱ ይሄ ጠንቋይ መጣ እያሉ 10ሩም ወንድሞቹ ያመፁበት ሰው ነው ዮሴፍ ማለት። በ17 ዓመቱ እስር ቤት ነው። ከሰው ቤት ሰራተኝነት ወደ እስር ቤት ነው። እግዚአብሔር ሲያውቅህ ግን ከእስር ቤት ያወጣና የፈርዖን ቤተ መንግስት ላይ ለፈርዖን ራሱ ጌታ ያደርጋል፣ ንጉሥ ያደርጋል። ዙፋን ላይ ትገባል። አትጨንቅም፣ አትከብድም። በገባህበት ሁሉ በረከት ነው። የሚያከብሩን አከብራለሁ፣ የሚመርቁን መርቃለሁ እንደተባለ የሚረግመውን ደግሞ ረግማለሁ ተብሎ ቃል ከተገባለት የአብርሃም ልጅ ሆነ ብሩክ የእግዚአብሔር ልጅ ሆኖ ተገኘ ማለት ነው ቅዱስ ዮሴፍ። የሚገርም እኮ ነው። የትኛው ታዋቂ ነው ምድር ላይ ከብዶት የተንቀሳቀሰ? እናመነታለን እንጂ ተስፋ አንቆርጥም የሚል ድሆች ስንሆን ባለጸጎች እናደርጋለን ይላል። ሀብታም እኮ ነው አለው፣ ሰርቶ ነው የሚኖረው። የድንኳን ፋብሪካ አለው፣ አሳ አጥማጅ ነው፣ ነጋዴ ነው። ትክክለኛዋ ምድር ላይ የሚኖሩ ሰዎች ናቸው ሐዋርያት የምትላቸው። ዝም ብሎ ከድህነት ተጠሩ ምንም ሲባል እኮ ድሃ ናቸው ማለት አይደለም። የዚህ ዓለም ምንም ሁሉ ተፈቅዷል፣ ነገር ግን ሁሉ አይጠቅምም የሚሉ ናቸው ሐዋርያት። ተፈቅዷል፣ ያውቁታል፣ ሀብቱንም፣ ገንዘቡንም፣ እውቀቱንም፣ ስልጣኑንም። ከነሱ ካሁን ከቅዱስ ጳውሎስ በላይ የአይሁድን እውቀት የሚያውቅ ማን አለ? የብሉይ ኪዳን ትምህርት የተማረ ማን አለ? ከገማልያል እግር ስር ቁጭ ብዬ የተማርኩ የሚል እኮ ነው። ታዋቂ ነው፣ ግን ታዋቂነትን በክርስትና ገርቶታል። ስትገራው ደግሞ ትክክለኛ ምድር ላይ ለመኖር ሊመች ህይወት ይኖርሃል ማለት ነው። እና ብዙዎቻችን በእኛ ዘመን ያለው ታዋቂነት ግራ ያጋባል። ምክንያቱም በሆነ መልኩ አንድ መስመር ይዝልሃል፣ ከዚ ታዋቂ ትሆናል፣ ትረሳዋለህ መኖርን። ለሰው ይሆናል የምትኖረው። ተደብቀ ተሳቀ ተጨንቀ ትኖራለህ። ለምን? ከሰው ለየት ያልክ፣ ክንፍ ያለለክ፣ ደግሞ ደወልወል ያልክ፣ ወይ ወፈር አበጥ ያልክ፣ ወዝ ያለ፣ ወይ የሆነ ሻል ያለ የ45 የ50 ሚሊዮን ብር መኪና የምትነዳ የሆነ ድርጅት የምታንቀሳቀስ ራስህ ከዛ ልብስ ምናምን ታላለህ፣ በጋርድ ትንቀሳቀሳለህ፣ ትረሳዋለህ። ቤት ብቻህን ታለቅሳለህ፣ ከሰው ርቀህ፣ ከሰው ተለይተህ። አይሆንም። የዋልድባን አባቶች አታያቸው ነው። ትላንትና ዘመድኩን እያዩት ነበር። 81 ሚሊዮን ብር ደረሰላቸው የገባላቸው ገቢ። ሰው ማቋረጥ አልቻለም። ምን አይነት ጸሎት ብትጸልዩ ነው እያለ ይደንቃል። ታዋቂዎቹ እነዚህ ናቸው። በቀን አንድ የሚበሉት ፈልገው እኮ ነው። የሀብታም ልጆች ናቸው። ምናልባት ሃርቫርድ እኮ የጨረሱ ሰዎች እዛ ውስጥ አሉበት። የዓለም እውቀት ከንቱ እንደሆነ አውቀው እኮ ነው። አንድ ሰምቻለሁ። አሁን ምንድነው ሆስፒታል የነበረው ሰው ሆስፒታሉ ዘግቶ ምን ብሎ ምናምን ገዳም ገብቷል። ሰጥቶ ለሚሰጠው ሰጥቶ እሱ አልፈልግም በቃኝ ብሎ ገዳም ገብቷል። ከሆነ ዓመት በፊት ደግሞ አሁን አሜሪካ ያሉ ቄስ የነገሩኛል። የሚገርም የትምህርት ውጤት ካመጣ በኋላ ፕሮፌሰርሺፕ ላይ ደርሶ የሚገርም ስራ ከሰራ በኋላ እኔ አሁን በዚህ ዘመን እሱን አልጠብቅም አለኝ። ወዳጁ እኮ ነው ቄሱ። አሁን ቄስ ሆነዋል አሜሪካን ያሉት እሳቸው የነገሩኝ። የሚገርም ፕሮፌሰር ሊቅ እኮ ነዋል።
እሱ በፍጹም አልጠብቆም አግብቶ ይኖራል። እግዚአብሔርን ስታውቅ በእግዚአብሔር ፊት ታዋቂ ስትሆን ምርጫ ራሱ ይስተካከላል ማለት ነው። እና ወንድም እህቶቼ ትንሽዬ ባገኘን ቁጥር ተኮፍሰን ገደል እንዳንገባ እንወቅበት የዚህ ዓለም እውቀትም። ትንሽ እድሎች ስናገኝ ሁኔታዎች ሲመቻችልን ከኔ በላይ ታዋቂ የለም ብለን ገደል እንዳንገባ መጠንቀቅ በጣም ያስፈልጋል። ለዛ ነው ቅዱሱ መጽሐፍ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ያለው። ለዛ ነው አጽዋማት የሚያስፈልጉን። ዝም ብለን ከምንበላባቸው ወቅቶች ምንጾምበት ወቅት፣ ራሳችን ምንገዛ ምንከተት ምንሰበስብበት ወቅት ያስፈልገናል። እና ወንድም እህቶቼ በጾሙ ራሳችንን የምናውቅበት እግዚአብሔርን የምናውቅበት። አሁን ከእግዚአብሔር በላይ ታዋቂ ማን አለ? ከእግዚአብሔር በላይ ሙስሊሞች፣ አረቦች፣ ክርስቲያኖች እንዴ አላህ ይሉታል። አረበኛ ተናጋሪ ክርስቲያኖች አባታቸው ነኝ በቀደም የ98 ዓመቱ ርዕሰ ሊቃውንት ከነፈ ርግብ ማርቆስ የሚባሉት ኤርትራዊው መጽሐፋቸው ሲመረቅ በቀደም ምንድን ነው የተባለው? የሚገርም እኮ ነው። ሀሳቡ ጠፋ ብዬ እዛ እና ዚህ እና ለማንኛውም እሳቸው 98 ዓመቱም አወቁኝ ብለው አልጮሁም። ስራቸው ግን እንዲገለጡ ያደረጋቸው። እዛ ላይ ልጠቅስላቸው የፈለግኩት ነገር ብቻ ተረሳኝ። አቡነ ቀውስጦስም 90 ዓመታቸው ነው፣ ያኛው 98። በ8 ዓመት እኮ ትበልጠኛለህ እኔ ጳጳስ በመሆኔ እንጂ በል ስምህን ርዕሰ ሊቃውንት አድርጌልሃለሁ፣ ከዛሬ ጀምሮ ደስ ብሎ እንኳን መሞት አለብህ ብለው መረቋቸው። ስራቸው ነው። ኤርትራዊ ናቸው። ኤርትራዊ ነኝ አላሉ። ቤኒሻንጉል፣ በተከል ኢትዮጵያ ውስጥ ተክለ ሃይማኖት ከዛሬ 60-50 ዓመት በፊት ያገለግሉ ነበር። እኔ እዛ ነው ማቀቅ ተክለ ሃይማኖት አስተዳዳሪ እያለሁ በ1960ዎቹ ነው ሰዎች ውስጥ አሉ። በጣም ቅን፣ በአፉ ክፉ ተናግሮ ማያቅ፣ እግዚአብሔርን የሚያመሰግን የሚያከብር፣ ወንጌልን ብቻ የሚሰብክ ጥርት ያለ ስራ የሚሰራ የእግዚአብሔር ሰው ነው ይገባዋል ብለው ርዕሰ ሊቃውንት አሉት። እና ደስ ብሏቸው የአቡነ ቀውስጦስ ምስክርነት ደስ ይላል። እና ርዕሰ ሊቃውንት አሏቸው። ምንላችሁ ነው እዛ በአዲስ አበባ ሀገረ ስብከት በተደረገው የርዕሰ ሊቃውንት ከነፈ ርግብ 98 ዓመቱ ደስ የሚል ንግግር ነው የሚናገሩት። ደግሞ በትግርኛ ኢንተርቪው ተደርገዋል። የትኛው ሚዲያ እንደሆነ አላውቅም። እኔም እንትን ብያቸዋለሁ፣ ፎቶዋቸውን አጋራቸዋለሁ። ዞሮ ዞሮ ምንድን ነው ቅድነሱ በትህትና ዘንበል ብለህ ስትነድ ፍሬ ያለበት ዛፍ ዘንበል ብሎ ነው የሚኖረው። ፍሬ ያለበት አትክልት ዝም ብሎ ገለባ የሆነ እንክርዳድ የሆነ ነው ዝም ብሎ ቀጥ ብሎ ወደ ላይ የሚዘገዘገው። ፍሬ ያለው ዘንበል ይላል፣ ያውቃል። ትህትና ከሰው ጋር ሳይርቅ ነው የሚኖረው። ሰው መካከል ነው የሚኖረው። የኛ ዘመን ታዋቂ ግን ተነጥሎ ከፍቶ ታዝኖ ተክዞ ነው የሚኖረው። እና ወንድም እህቶቼ ልታውቁበት ይገባል ማለት ነው የዚህን ዘመን ታዋቂነት። የዚህ ዘመን ታዋቂነት ገለባ ነው። ምንም የሚጠቅመው ነገር ብዙ አይደለም። ዝም ብሎ የተመዘገዘጋለ። ከዛ በብዙ ነገር እየተሰቃየ ትኖራለህ። ሁላችንም አለችብን ይቺ መንፈስ። በቲክቶክ ታዋቂ የሆነ ራሱን በቃ ሊቅ አድርጎ ይቆጥራል። በዩቲዩብ፣ በፌስቡክ፣ በቴሌቪዥን፣ በሬዲዮ፣ በጋዜጣ ስብከት፣ ዝማሬ ላይ ታዋቂ የሆነ ሰው ህዝብ ጋር መኖር ይከብደዋል። ክርስቶስ ያልከበደውን የሰማይና የምድሩ ጌታ እግዚአብሔር እስቲ አሁን እግዚአብሔርን የሚያውቅ እግዚአብሔር አሁን ምኑ ይከብዳል? ምኑ ይጨንቃል? ምግብ ስንበላ፣ ስንጠጣ፣ ስንታመም፣ ስንቸገር፣ ኃጢአት ውስጥ ስንሆን፣ ስንዘፈቅ የዚህ ዓለም ጣዕም ሲማርከን እንደ ዴማስ የዚህን ዓለም ጣዕም ወደን ከቤተክርስቲያን ስንርቅ ካልሆነ በስተቀር ከእግዚአብሔር ጋር መሆን ምኑ ይጨንቃል? እና የዚህ ዓለም ታዋቂነት ካላወቅንበት መጥፎ ነው ለማለት ነው። ይህን ጾም ልንጠቀምበት ይገባል። ጾም የሚያስፈልገው ራሳችን ልንገዛበት ልናይበት ነው። ዘወረደ ክርስቶስ ከሰማይ እንደወረደ የምንሰበክበት ሳምንት ነው። 8 ሳምንታት በመጪዎቹ ይኖራሉ ጊዜያት ወደ 2 ወር አካባቢ 50 ምናምን ቀን አካባቢ እግዚአብሔር አምላክ የምንጠቀምበት እንዲያደርግልን እመኛለሁ። ታዋቂነታችንን፣ እውቀታችንን፣ ክርስትናችን፣ ህይወታችንን፣ ቤታችንን፣ ልጆቻችን፣ ቤተሰቦቻችን፣ ወገኖቻችንን ያሉበትን ስቃይ እያየን ልንኖር ይገባል እና በትክክል እውቅናን ልናገነዝበው ይገባል። እውቅና እግዚአብሔር ካላወቀ ዓለም ቢያውቅ ምን ይጠቅማል? ምክንያቱ ትጣላለህ ካፌ ልተፋ ነው ብሏል ክርስቶስ። እንደዛ ከመሆኑ ሁላችንን የሚሰውረን በእውነት በራድ ወይም ትኩስ አይደለም፣ እንዲሁ ለብ ብለሃል ልተፋ ነው ይላል ክርስቶስ። ወይ መንፈሳዊ አይደለ ወይ ዓለማዊ አይደለ እዛ እነዚህ ትረግጣለህ ብሏል። የኔ ልጆችን እግዚአብሔር እንደዚህ ከመሆኑ ሁላችንን እንደሚሰውረን ወንድም እህቶቼ በያላችሁበት መልካም ቀን መልካም ጊዜ ጥሩ ሰዓት እንዲሆንላችሁ እመኛለሁ። እውቅና እናንተም አላችሁ። እኔ እንኳን 159ኛ ሰብስክራይበር አግኝቻለሁ። ምን ማለት ታዋቂ ይወክሉ ማለት እኮ ነው። አሁን 150 ሺህ ቢሆን 1 ሚሊዮን 500 ሺህ ቢሆን ወይ 2 ሚሊዮን ቢሆን እንደ እሸቱ ኮሚዲያን ስላልሰራው እኮ ነው። ብሰራ ይሆናል ሊትር የማይደርሰው በአቅሜ እውቅና ላገኝ አይደል? ብዙ ሰው ሊያቀኛል፣ ብዙ ሰው ሊከተለኛል። አባቴ የዚህ ዓለም እውቀት ቢቀርብ ይሻላል። መደገፍ አያስፈልግም። በሰው የሚተማመን የተረገመ ነው ተብሎ የተጻፈው ለዛ ነው። ምክንያቱም የህይወቱ አቅሙ ጉልበቱ ባፍንጫው እስትንፋሱ ባፍንጫው ያለች ፍንግል ለሚል የሆነች ተቀጠርኩ ስብታደርገው ለሚዘር ለሚያብድ እብጥ ላለ ግን ደግሞ በትንሽ ነገር ለሚተነፍስ ሰው ላይ የሚደገፍ የተረገመ ነው ይላል። አቅም የለውማ የሚመካ ቢኖር በእግዚአብሔር ይመካ ተብሎ እኮ ዝም ብሎ አልተባለም። እንደ አርሴማ ውበት አለሽ እህት አለም። እርሷ መመኪያዋ እውቅናዋ በእግዚአብሔር ፊት ነው። እግዚአብሔር በመቃብሯ እንዲታወስ ሞታ እረፍት እንዳንሰጣት ነይ አማልጅን እንድንላት እንድንጠራት በየዕለቱ እግዚአብሔር ፈቀደ። ቤተክርስቲያን በስሟ እንዲታነጽ ኢትዮጵያ አይደለች። እውቅና እንደዚህ ነው። እውቅና በቤቴና በቅጥሬ ውስጥ እኔ ለእኔ ብሎ ለኖሩት መታሰቢያ ያሰጣለዋል። በጣም የሚገርም ነው። በአጋጣሚ ትላንት አንድ ቤተክርስቲያን ላይ እንዲሁ ስላሴ ልሳለም ሄጄ አንድ ወጣት አግኝቼ ሰበኩት። በሱ ላጠቃልላችሁ እና ምን አለኝ፣ ጠዋት ከሚስቴ ጋር ተጣልተን አልበላም ብያት ነበር፣ ምርር ብሎኝ ወጣሁት አለ። በጣም ኮርቦኛል አለ። ከዛ ራጥ ብዬ
ጊዮርጊስ የሚባል ቤተክርስቲያን አለ ራቅ ያለ ቦታ፣ እዛ ሄድኩኝ ቁጭ አልኩ። ከጸሎት ብዙም አልተመቸኝም፣ ጸሎት ብቻ ቁጭ አልኩ። በልቤ ተናግሬ ቁጭ አልኩ። እርቦኛል ነው ያለ። ከሚስቴ ብላ እያረተው ብላ እያለችኝ እንዴት ነው ወጣው። የልጅ አባት ነው እና ነገሮች ከፍት ብሎበት ወይ ጾም ያዣም ብር ስለሌለው ሊሆን ይችላል እና አለ። ከዛ በኋላ ምግብ በሳህን አጠገቤ ላይ እንዴት ነው የሚያመጣልኝ? እግዚአብሔር አስደመመኛል። አሁን ደግሞ አንተ አለኝ። እኔ እግዚአብሔር ቃል አካፈልኩት አጋጣሚ ሳላስበው ማለት ነውና ለካ ውስጡ ላይ የነበረው ነገረኝ። አላቀው አያቀኝ ቤተክርስቲያን አስተዋወቀችን። እውቅና ማለት ያለ እግዚአብሔር ፊት ስንተዋወቅ ደስ ይላል። አሁን ሁለታችንን ብንጸድቅበት ደግሞ ታዋቂ እንሆናለን በእግዚአብሔር ፊት። እግዚአብሔር ጸሎታችን ይሰማል። ለሀገራችን፣ ለቤተሰቦቻችን፣ ለወገኖቻችን የምንመኘውን ያደርጋልና አመሰገነኝና ተለያየ። ምን ልላችሁ ብዬ ነው ቀኑን እንዴት ደስ እንዳለው ሳያስበው ተናዶ ወጥቶ በብዙ ነገር ተባርኮ እንደተመለሰ ነገረኝ፣ አጫወተኝ። እና ካለች ላይ 50 ብር ትራንስፖርት ከሌለ ልስጥህ ስለው ኧረ አባቴ ተው እኔ እኮ አለኝ ምንም ቢሆን ለኑሮ አላጣሁም ተው ምናምን ብሎ ተቆጣኝ። እና ኖሮኝ ሳይሆን እንደው አጋጣሚ ጨዋታው ስለማድረገኝ ደስ ስላለኝ የልጅ አባት ነው ከሚስቱ ጋር ተጣልቶ ተነጫጭ እግዚአብሔር በቀኑን እንዴት ደስ እንዳሰኘው። ምክንያቱም በእግዚአብሔር ፊት በታወቁት በቅዱሳን ስም ትላንትና ምግብ በላ። ከዛ መጨረሻ ላይ ስላሴ ቤተክርስቲያን ውስጥ ተገናኘንና ይህን እግዚአብሔርን ቃል ስንከፋፈል ደስ ብሎ ታወራን ማለት ነው። እና ምን ልላችሁ በእግዚአብሔር ፊት መታወቅ ይሻላል ወንድም እህቶች፣ እግዚአብሔር ሲያቀን ይሻላል። እውቅናችን በልክ ማድረግ ጥሩ ነው። ታዋቂ የመሰለን መስሎን እንዳንመጻደቅ፣ የቆመ የሚመስለው እንዳይወድቅ ይጠንቀቅ ስለተባለ ደግሞ ከህዝብ ለየት ያለ ከህዝብ ወጣ ያለ ከህዝብ የተነጠለ ኑሮ ላለመድመድም ጥረት እናድርግ። የምንችለውን በጎ ነገር እንስራ ለማለት ይሄን ለማሳሰብ ነው። እውቅናችሁን ያዘልቅ መንግስተ ሰማያት የሚያደርስ ክብራችሁ፣ ዝናችሁ፣ ችሎታችሁ ያላችሁ ነገር ሁሉ ወደ እግዚአብሔር የሚያቀርባችሁ እንዲሆን እመኝላችኋለሁ። ጾሙን ለሀገር፣ ለቤተሰብ፣ ለወገን መልካም ስራ የምንሰራበት እያደርግልን እናፍቃለሁ። ይመቻችሁ፣ በጣም ይመቻችሁ። በእውነት እግዚአብሔር አምላክ በረከቱን ከሁላችንም አያጎድልብን። ቀርቦ ከመራክ ተቀድሶ ከመርከስ ጀምሮ ከማቋረጥ ሙልት ብሎ ከመጉደል አግኝቶ ከማጣት ሁላችንም በእውነት እግዚአብሔር አምላክ ይሰውረን። አግኝተን የበለጠ እንድናገኝ ላለ ይጨመርለታል እንደተባለ መንግስተ ሰማያት ድረስ የሚያዘልቅ ሀብት፣ ጸጋ፣ ክብር፣ እውቅና እንዲኖረን እመኛለሁ። ለምንላችኋለሁ። ሁላችንም መጨረሻ ያሳምርልን። በጸሎታችሁ አስቡኝ። ኃይለ ጊዮርጊስ ነኝ። መልካም የቅበላ፣ መልካም የዘወረደ፣ መልካም ለተሰንበት፣ መልካም ሳምንት፣ መልካም እሑድ፣ መልካም ጊዜ ይሆንላችሁ። እንደ እግዚአብሔር ፈቃድ በነገ ጊዜ በአዲስ ርዕስ፣ በአዲስ ሁኔታ፣ በአዲስ መልኩ በአብይ ጾም እንገናኛለን። ቅበላውን የሰላም ቀን ያድርግላችሁ። ይመቻችሁ። አትጥፉ ወንድም እህቶቼ፣ በያላችሁበት መልካም ጊዜ። ኃይለ ጊዮርጊስ ከአዲስ አበባ